ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ እላችኋለሁ ውዶቼ። ዛሬ በኢፋ ቤት የተለቀቀውን ቪዲዮ አይታችኋል። እንግዲህ ያላያችሁ ደግሞ እጥምጥን አድርጌ እኔ ላሰማችሁ ማለት ነው። እንግዲህ የሌባ አይነ ደረቅ መልሶ ልብ አድርግ ይባላል። እንግዲህ ያጠፋው ራሱ አቶ አብርሽ የኮበለለ ራሱ ወደ ሴት የልጁን እናት ያሰቃየው እሱ፣ የሁለት ሴት መካከል ውስጥ ሚና የሚጫወተው እሱ፣ ግን ደግሞ ወቃሽ ያደረገው የገዛ ኤፋን ማለት ነው። እንግዲህ ይህንን አይኑን አውጥቶ ጊዜ ይፈተዋል አለ። ጊዜ ምን ጊዜ ነው የሚፈታው? ካረገዘች በኋላ ነው ፍቅር ጊዜ የሚፈታው? መቼም አንተ እንደሆነ ችግር አለብክ። ጊዜ ይፈተዋል፣ ጭራሽ ጊዜ ይፈተዋል። እንዴ አንተንም እንደዚህ አልወቀስኩኩም። አንተንም እንደዚህ እሱ ምን አደረገና ነው ደፋ ቀና ወደ ትዳርክ ወደ ህይወትክ እንድትመለስ ደፋ ቀና ከማድረግ ውጭ ምን አደረገና ነው አንተ እሱን የምትወቅሰው? ማን ወቃሽ አደረገ? አንተ የምታደርገው ነገር ጥሩ ነው፣ ማያፍር ነው። ምንም የማደርገው ማንንም አይመለከታችሁም። ፍቅር በእኔ ህይወት መጣሽ፣ ለምን መጣሽ፣ ለምን ገባሽ ብላችሁ ማናችሁንም አይመለከታችሁም እያለ ነው እያወራ ያለው። እነ ደግሞ ከነሱ ህይወት ራቅ፣ ከሄርሜላም ከሩታ ምራት ህይወት ራቅ። በቃ ከፍቅር ጋር መኖር ከጀመርክ እዛው ጠቅልለ ኑር። ከዛ በተጨማሪ ደግሞ እየመጣ ከትበጥብጣቸው ስል እኔ መጀረስኩኝ ዛሬም አግኝቶኛሉ አሉ። ፍቅር ሩታ ራሱ አይገባትም። በቃ ሰው ሲናገር አይገባትም። ምን እንደሆነ እኔ ሊገባኛል። ዛሬ ራሱ አግኝቻቸዋለሁ አለ ከካሜራ ጀርባ። እንግዲህ እግዚአብሔር ይወቀው። ብዙ ነገር ተደራርሰን ነው የተለያየን ነው አለ እና እኔ ያልደረስኩባቸውም እነሱ ናቸው እያሸተቱ የሚመጡብኝ። አሁንም እኔ እነሱን ማግኘትም አልፈልግም ብያለሁ። እንግዲህ እዚህ ጋር ሄርሜላን ነው ከገባት ማለት ነው። አንድ ጊዜ ላይ ጓደኝነት ጀምረን ነበር፣ አልሆነም፣ አቋረጥኩኝ። ኖርማል ነው አለ። እንግዲህ ለሄርሜላ ነው እዚህ ጋር የሚገባት ከሆነ ማለት ነው። እና ከዛ በመቀጠል ደግሞ እኔ ወደ ህይወታቸው አልመጣም። እኔ ምንም ነገር ጥፋት አላጠፋውም። አለ ሴት መኖር አትችልም ወይ? አንተ ብቻህን መኖር አትችልም ወይ? ወንድ ልጅ ቆፍተን ብሎ ይኖራል ለብቻ። ለምንድን አንተ ያንን ማታደርግ? እኔ ራሴ መብቴ ነው አለ። መብቴ ነው፣ ምንም ባደርግ አይመለከታቸውም፣ አይመለከትክም። አንተን የራስክን ጉድፍ ሳታይ የኔን ጉድፍ ለማየት የሌላን ሰው ጉድፍ ለማየት አትሂድ አለ። እንዴ የእሱ ምን ጉድፍ አለው? ወጣት ነው፣ ምንም እንከን የማይወጣለት ጀግና ልጅ ነው። ምን ሲያደርግ አየክ? ሚስቱን ጥሎ ወደ ሌላ ኮበለለ ወይስ ምን ሲያደርግ አየክና ነው ስለሱ የምታወራው? አቶ አብርሃም ምን አደረገ? እሱ ወንድምህ ምን አደረገ? እስቲ ይሄንን አድርጓል የምትለው ነገር ንገረን። እኛ የማናውቀው ከካሜራ ጀርባ ምን አደረገ? ትዳርህ እንድመለስ ወደ ቀልብክ እንድትመለስ ከመጣር ውጭ እሱ ምን አጠፋ? እስቲ ንገረን። ይሄን አድርጓል ብለን እኛ ማናውቀው ነገር ካለ አሳውቀን እንወቅበት። ይሄ ልጅ ሚዲያ ላይ እስካወቀን ድረስ ለራስክ ደፋ ቀና ከማለት ውጭ ምንም ያጠፋው ነገር እያየን አይደለም። ግን መልሰ ራሱን ተወቅሷል። እንዴ አንተን ነው እንዴ? ምን ለማለት ፈልገን ይሄ ሁሉ ነገር ስታደርጉ እኔ ምንም ነገር አልተናገርኩም። የልጄ እናት ነው ወንድሜ ነው ብዬ ናሳለሁ። እነሱ ናቸው እንደ አንተን ያሳበዱክ፣ እነሱ ናቸው እንደ አንተን ያፈዘዙክ። እዛ ያፈዘዘን ሰው ሄደ ጠይቅ። ዞረ ደግሞ ጦስ ወደ እነሱ ያጣምጣ። አንተ በምንም ማልክ በምንም ሆንክ የሩታን ስም ለማጥፋት የማትቆፍረው ድንጋይ የለም አብርሃም። የሩታ ደግሞ አትወጥቅም መቼም። የልጇ አምላክ ይረዳታል። ገባክ አይደለ? መቼም አትሰበርም፣ መቼም አትወድቅም። ችግር ያለባት ምንድነው? ቆርጣት ቆርጥ ወይ ተለይታ አትለይ። ስርስርህን ስምትል ደም ነው የምታፈላ። እዚህ ጋር እውነት ነው፣ ደም ታፈላለች። እዚህ ጋር ወንድሞቹ ይናገራሉ። ሂጂ ከሱ ህይወት ራቄ። እስቲ ራስሽን ኮስተር ብለሽ ራስሽና ልጅሽን አስገቢ።